አቶ መስፍን ጽጌረዳን ጉሮሯን ይዞ አሰቃያት። የጽጌረዳ ስቃይ እንደቀጠለ ነው። አቶ መስፍን መስተንግዶ ቤት ውስጥ እራት ስላለ በደንብ ቆንጆ ምግብ ከስተዛሬው የተለየና ማራኪ የሆነ የሚጥም ምግብ ስሪ ብሎ ነግሯት ነበረ። እሷም እሺ ብላ በታዘዘችው መሰረት አዘጋጅታ እንግዲህ ወይዘሮ ፍቅርታንና ሄቨንን ስትጠብቅ ነበረ። እነሱ እንደሚመጡ ስለማታቅም አሁን ላይ ግን ነብዩ ከሰራቸው ወጥ ላይ የጨው ጉድ በመጨመርም እንግዶቹም እንግዲህ ድንገት ሲመጡ በተለይ የሄቨን እናት የቤት ሰራተኛ መሆኗን ስለማታውቅም አሁን ላይ ጽጌረዳን ስታይ በድንጋጤ ደርቃ ቀረች። ከዛም ቁጭ በሉ ተብሎ እራት ቀርቦ እየበሉ ሊበሉ በተዘጋጁበት ሰዓት ሆን ብላ ያደረገችና ጫው በጫው ያደረገች ስለመሰለው አቶ መስፍን ጽጌረዳን ከተቀመጠበት ተነስቶ ሴት አደረጋት። ይህንን ያደረገው ነብዩ ከዛ ከቤት እንድትባረርና ወራዳ ተብላ መሰርታ እንዳትቀየር የሚያደርገው ጥረት ነበር። እጅግ በጣም የሚያሳዝነውና ልብ የሚነካው እሷን የተረዳት የለም። በናጠፋው ምን አድርጌ ነው ጋሽ ብትለውም አቶ መስፍን አንቺ አላማሽ ምንድን ነው በማለትም ጉሮሮዋን ሲጥ አድርጎ ጫው ነው ወይ የምታቀርቢልን በማለትም አሰቃያት። እጅግ በጣም ልቧ የተሰበረው ጽጌረዳ ማልቀሷን ሆን ብላ ተያያዘች። ጽጌረዳን እንግዲህ ሄቨን ከእናቷም ጋር አጣለቻት። እናም አሁን ላይ ልጅሽ ፍቅረኛ ይዛለች በማለትም እሷና እናቷንም አላይታ አረፈች። እናትየዋም ትምህርት ቤት የሚባል በፍጹም አትሄጅም ሞቼ ነው ቁሜ በማለትም በሚያሳዝን ሁኔታ ተነገረቻት። አሁን ላይ ሄቨን ደስ ስላላት ተዩ የእናትሽን ነገር ለእኔ ተዩ እኔም አድርገውን አቃለሁኝ እያለች አሽቃብጣ አሁን ላይ ትምህርት ቤት ስትሄድም ግን ደግሞ ነብዩም አሁንም ሊፋታት አልቻለም። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንድናችሁ ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ጽጌረዳ ቀጣይ ፓርቲ ዘመተናል። እንግዲህ እጅግ በጣም በሚያሳዝን ሁኔታ ጽጌረዳ ስቃዋ እንደቀጠለ ነው። የመኪና አደጋ ያደረሰባት ሰውዬ ስለደነገጠ ወደ ኋላ በማፈግፈግም እሷን ህይወቷን ታደገ። በዚያን ሰዓት እባክሽ ይቅር አድርጊኝ ይቅር በይኝ ወይም ሆስፒታል ይዤሽ ልሄድ ሲላትም ጽጌረዳ አይ ደህና ነኝ ምንም ችግር የለውም በማለትም ነገሩን ለማረሳሳት ሞከረች። ይቅርታም ደጋግማ ሲጠይቃት እሺ አለችው። እባክሽ ይቅር በይ ሲላትም ለምኑ አመሰግናለሁ አለች። ለምኑ መኪና ግጭት አደጋ ስላደረስክብኝ ወይስ ደግሞ አለችው። ለሁሉም ነገር እዚህ ሰፈር ነሽ እንዴ? ልሸኝሽ እዚህ ሰፈር ነች ችግር የለውም። ሰፈሩን ማለቴ ታላምጅኛለሽ ማለት ነው በድጋሚ እንገናኛለን በማለትም የእጅ ፖርሳውን ጥሎ እንግዲህ ላጥ ብሎ መኪናውን ነርቶ በመሄድም ጽጌረዳ በዚህን ሰዓት የወደቀውን ፖርሳም ይዛ ወደ ቤት በምታቀናበት አጋጣሚ የጽጌረዳ እናት ወይዘሮ ዘርፌ ብዙ ነገር ስለሞላቻት እናትየዋም እንዲሁም ደግሞ ሄቨን አሁን ላይ ጽጌረዳን እንዳይሆን አድርጋ አሰቃየቻት። እማዬ በጣም ደክሞኛል እንዴት አልሽልኝ የኔ ውድ እናት ደክሞኛል ልረፍ ስትላትም ኧረ እባክሽ አዎ እማዬ ደህና ዋልሽ ይገርማል ሂጂ ረፊ ሂጂ ልብስሽን ቀይሪ እማዬ ምን ነው ማለት እንዴት አይደክምሽ ከማንም ጎረምሳ ጋር ስትራገጭ እየዋልሽ ምን እማዬ እኔን ነው እንደዚህ እያልሽኝ ያለሽው? አዎ አንቺን እኔን ልጅሽን ጽጌረዳ እኮ ነኝ። ኧረ እባክሽ እማላቅሽ አንቺ ወራዳ ውርደታም እያለች እንግዲህ ወይዘሮ ዘርፌ ከጽጌረዳ ላይ በሚያሳዝን ልብ የሚሰብር ንግግሯንና ከዚህ ቤት ከዛሬ ጀምረች ትምህርት ቤት አትሄጅም በማለትም ተከለከለች። እናም እሷም እየየ እያለች እኔ ላንቺ ብዬ ብዙ ስቃይና መከራ እያየሁኝ ስንት ሁኜ
እኔ መሀይም ስለሆንኩ ልትሸውጪ ነው? ውሎሽ የት ነው? አንቺ ዘልዛላ እንዳንቺ አይነት ዘልዛላ ልጅ እንድትኖረኝ አልፈልግም እያለችም አስቀያሚ ንግግሯን ተናገረቻት። አረማዬ እኔ እንደዛ አይነት ዝም በይ፣ ልትዋሽኝ አትሞክሬ አንቺ ቀጣፊ። የኔ ህይወት እንዳንቺ እንደኔ እንዲደገም አልፈልግም። ስለዚህ ህይወትሽን ማስተካከል እኔ ላንቺ ብዬ ስንቱን ነገር ችዬ ነው እየኖርክ ያለሁት አንቺ ባለጌ እያለች እንግዲህ ወይዘሮ ዘርፌ ጽጌረዳን በሌለችባት እንዳይሆን አርጋ ስትሰርባትም ጽጌረዳ እንባ እየረገፈ ወደ ክላሷ ሄዳ ማልቀስ ጀመረች። በዚህን ሰዓት ወይዘሮ ዘርፌ ልጇ ስታለቅስ የሆነ ስሜት ተሰማት። ቀጠለችና አሁን ላይ ሄቨን ሄዳ ጽጌ ምን ሆነሽ ነው? ምንም አና ታዲያ እንደዚህ እያለቅሽ ምን ሆነሻል? ምንም አልሆንኩም። እንዴ እንደዚህማ አትወኝም በጭራሽ። በቃ እናቴ እኮ ናት። ምን ነው? ምን ተፈጠረ? እናቴ ትምህርት ቤት አትሄጂም ብላ ከለከለችኝ። ምን እንደተፈጠረ ባላቅም ወንድ ጋር እየተንዘላዘልሽ ብላ ሰደበችኝ አለቻት። ምን? አዎ በፍጹም ይሄ ሊሆን አይችልም። እንዴ አንቺ ወንድ ጋር ታየች ከምባል ሰው ገደለች ስባል አምናለሁ አለቻት። እኮ አላቅም እማዬ ግን እንደዛ ታናዳብኝ ጭራሽ ትምህርት ቤትም አታስሄደኝም አለቻት። እሱን ነገር ታየው፣ እኔ እቆጣጠራታለሁ፣ እኔ እከታተላታለሁ፣ እቆጣታለሁ ብዬ ትምህርት ቤት ትምህርትሽ እንድትማሪ ያደርጋለሁ። በፍጹም አንቺማ ማቋረጥ የለብሽም ቤስት ተማሪ ከሆነሽ ምን ሆነሽ ነው አለቻት። የምርሽ ነው ሄቡ? አዎ አመሰግናለሁ። እኔ እና አንቺ እኮ በህፃንነታችን ጀምረን ያሳለፍነው እህትነታችን የሚረሳ አይደለም። አሁን ወደ ኋላ ወደ ህፃንነታችን ተመልሰናል። እሺ የምርሽን? አዎ ተመልሰናል፣ ታርቀናል አለቻት። እሺ አመሰግናለሁ ብላ አቅፍ አረገቻት። ከክላሷ ወጥታ ወይዘሮ ዘርፌ ጋር ለመሄድ ስትል እንግዲህ የሄቨን እናት ወይዘሮ ፍቅር ታገኘቻት። የት ነበርሽ? እዚህ። ወዴት ሄደሽ? እማዬ ደግሞ ከጽጌረዳ ጋር ነበርኩ። እና ታዲያ ተመቼ ወደ እሷ ክላስ ገባሽ እንዴ? ጓደኛ አይደለች? ኧረ እባክሽ ጎበዝ ተማሪ ስለሆነች አንዳንድ እንድታስጠና ይፈልጌ ነው። አዎ ከዚህ በኋላ በደንብ ቅረቢያት፣ ቤስት ጓደኛ ሆኔ። ለምን? እኔ ከጽጌረዳ ጋር? አዎ ችግር አለው? አይ ችግር የለውም። ደግሞ ነገ ስርዓት ያለው ልብስ፣ የሚያስከረብር ልብስ መልበስ አለብሽ። ቁርስ ተጋብዘናል። ምን? ማን ነው? እሱ አይነገርም። እሺ እማዬ እንዳልሽ አለቻት። እሺ ተባብለው ሄዱ። በእርግጥ አቶ መስፍን ጽጌረዳ ስትገባ ወደ ወይዘሮ ፍቅርታ ቤት አይቷት ስለነበረ በመኪና እየተከታተለ እሷም መንገድ ላይ አግኝተው ሰላም ተባብለው እንዴት ነህ አቶ መስፍን ደህና ነህ አለችው ወይዘሮ ፍቅርታ። አዎ ቤትሽን ከዚህ ቤት የወጣችው ልጅ ያንቺ ቤት ነው? አዎ አዎ እቺ የሰራተኛ ልጅ ናት። እንደዛ ነው አላት። አዎ እንደዛ ነው። ዲቃላ ተወልዳ እኛ ጋር ነው ያሳደገቻት እናቷ፣ ለዛ ነው። እሺ ችግር የለውም አላት። በቃ እንዛመድ ይሆናል በማለትም ደውዪልኝ ብሎ ስልክ ሰጥቷት ነበረ። ከዛም ተገናኝተው በድጋሚ ለሷ አታስብ በእጅናት ብለው ነበር። አሁን ጽጌረዳን ለአቶ መስፍን ልትድርለት ወይዘሮ ዘርፌን አናገረቻት። ወይዘሮ ዘርፌ ልቧ ተሰበረ። እዩልሽ ዘርፌ ምንድን ነው በቤታችን ጩኸት ማረፍ አንችልም እንዴ? ይቅርታ ከጽጌ ጋር ተጣልተን ነው ትንሽ አለቻት። እንደሚወራው ከሆነ ጽጌ በጣም ትልቅ ችግር እየፈጠረች ነው። ለምን ቢባል ጎረቤት ራሱን ያፈርኩኝ። ይቺ ልጅ ታውቂያለሽ፣ ጽጌረዳ እንደ ልጄ ናት። ከልጄ ለይቻት አላውቅም፣ ልጄ ናት። ግን ደግሞ የምሰማው ነገር ከባድ ነው። ምን ተፈጠረ ደግሞ? ወይኔ ጉዴ! በቃ በየካቡ ስር በየጎዳናው ከወንድ ጋር ትንዘላዘላለች ልጅሽ እያሉ እየወቀሱኝ ነው። እኔ አፈርኩኝ። እናም አሁን አንድ ትልቅ ሀሳብ መጥቶልኛል። ምንድን ነው? ባል እንድታገባ። ምን? አዎ እንዴት ያለ ተፈልጎ የማይገኝ ሰው አግኝታል። ይህ ሊሆን አይችልም እትዬ። ደግሞ አንቺ ድቃላ ወልደሻ ስትሰቃይ ይኖራሻል። እሷም ደግሞ ድቃላ አንጥታ
ሌላ ችግር እንዲፈጠር አልፈልግም ስትልም ልጄን ወደ ነበረችበት በራሴ መንገድ የመልሳታለሁ እንጂ ባላልድራትም አለች ወይዘሮ በጣም በሚያሳዝን ሁኔታ ወይዘሮ ዘርፌ እያለቀሰች አረክ እንደዛም አይሆንም። አዎ ይቅርታ አድርጊልኝ እትዬ፣ በፍጹም ልጅን አልድራትም፣ ወደ ነበረችበት ትመለሳለች። ከዚያ ውጭ ግን አልድራትም። እንደዛ አይሆንም አትበይ፣ ላስብበት ነው የሚባለው። እሱ ልክ ነሽ፣ እሺ ላስብበት አለች። እንግዲህ ወይዘሮ ዘርፌ ወይዘሮ ፍቅርታም አሁን ላይ አቶ መስፍንን ቀጥራ በሚገርም ሁኔታ ከሄቨን ጋር ፏፍክት ብለው ሄዱ። ካፌ ተገናኝተው ቁርስ ተገባብዘው ሄዱ። ከዛም ሄቨንም ወደ ትምህርት ቤት መሄድ አለብኝ ስትልም እዩልሽ ቆንጆ ልጅ ነው ያለች። አዎ ይመስገን። እንዴት በቃ ስነ ስርዓቷ፣ ሰው አክባሪነቷ፣ ቁጥብነቷ፣ እርጋታዋ ፈጣሪችን ሰጥቶኛል አለችው ለአቶ መስፍን። ልክ ነሽ፣ በጣም ጥሩ ልጅ፣ ቆንጆ ናት። አዎ ይመስገን፣ አመሰግናለሁ አለች። መሽኮርመም አበዛች። አሁን ላይ ቀጥታ ትምህርት ቤት መሄድ አለብኝ እንዳይረፍድብኝ ክላስ በማለትም እናቶ መስፍንን ነገረቻቸው። እነሱም እሺ በቃ ሂጂ። ልትሄጂ ነው አለች ወይዘሮ ፍቅርታ። አሁን ማዬ ልሄድ ብላ ሰላም ብላቸው ሄደች። አሁን በዚህን ሰዓት እየሳቀባት ነበረ ነቢዩ ጽጌረዳን ዝም ብላቸው ስትሄድ ከነ ነቢዩ ጎን ቁጭ ብሎ የሚመለከተው መስፍን እንግዲህ የሚመለከተው ያሬድ ሁሉ ነገራቸውን እየሰማ ነበር። ይህ ነገር ትክክል አይደለም በማለትም ጽጌረዳን ተከተላት። አሁን ደስተኛ እንደሆኑና ክበብ ሄደው መዝናናት እንዳለባቸው